ውድ የቻናሌ ቤተሰቦች እስቲ ልመርቃችሁ። ስኬት በወጣትነት በልጅነት ደስ ቢልና ቢያምርም ነገር ግን እጅግ ከምትወዱት ስኬታችሁን ከሚፈልግ ሳቃችሁን ማየት ከሚናፍቅ ሰው ጋር ሲሆን ደስታው እጥፍ ድርብ ነው። ዛሬ ብዙ ምለው ነገር አለኝ፣ ግን መርቂያችሁ ልጀምር። ደስታችሁን ማየት ከሚፈልግ ከሚወዳችሁ ከሚያፈቅራችሁና ከሚያከብራችሁ ሰው ጋር ስኬታችሁን እንዲህ ለማየትና እንዲህ ለማክበር ያብቃችሁ። አንተ ፍጹም ነህ የክፋት ደስታ ነይና እስቲ በእናትሽ ድላችሁን አክብሩ። የእውነት ከባልሽ ጋር ነይና ድላችሁን አክብሩ። በጣም 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 ትልቅ ስኬት ነው ያሳካችሁት። አበባ ከሰጠሽ ተመልከቱ። በዚች ነገር የምትደሰት ልጅ ይሄ ስጦታ ስታየው ምን ትል ይሆን? ተመልከቷት። መኪና ገዝቼ ማለት ንገራ ምን ማለት አላስጨነቃት እኔ እያለች ገዛው መኪና። አረ መኪና ገዛ ይላል እንዴ? ማስቲካ መሰለው እንዴ? ማስቲካ መሰለው እንዴ? ደስ ይላል። አታምኚኝም? አረ እኔ እንደዚህ አይነት ትልቅ ነገር አላምንም። አይታችኋል። ኮንፊደንስ የላትም በል። አይ አይደለም እኔ እኮ ኮንፊደንስ ቲሸርቱ ለራሱ አንተ አላነበብኩትም ነበር። ገዝቻለሁ መኪና። እስኪ ማለልኝ ማርያም እግዚአብሔር በኢየሱስ ስም ማርያምን አለ እግዚአብሔርን። እስቲ ሁላችሁም አንዴ ለብሩኬ የእውነት ይኸው እኔ ለብሩኬ አጨብጭብ ያለው በቃ ለብሩኬ አጨብጭብ ያለው። ሃይሚዬ እንኳን ደስ አለሽ። የእውነቴን ነው ውድ ቤተሰቦቼ፣ ደስታችሁን፣ ስኬታችሁን፣ ለውጣችሁን ማየት ከሚወድ ሰው ጋር ሳቃችሁ ከሚያስቀው ሰው ጋር ሁሉ እንዲያደርግላችሁ መልካም ምኞቴ ነው። አሜን በሉ። ዋ ከአሜን ይቀራል። የእኔ ቃል ታቋታላችሁ። እና ደግሞ በደስታቸው ደስ ያላችሁ እስቲ ላይኳ ጋር እንገናኝ። ኮሜንት ላይ ስሜታችሁን ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ነው ይሄን ቪዲዮ ምለቀው፣ ያዩታል። ብሩኬ እንዴት ብዬ ልንገራችሁ ደስታዬን። በጣም ደስ ብሎኛል። አንድ ነገር አሳክቻለሁ በህይወቴ። በዚህ እድሜ አንድ ነገር አሳክቻለሁ። ከናት ያሳካኸውማ ብዙ ነገር ነው። እኔ ብሩኬ አሳካምላቸውን ነገሮች አሳካ ብዬ የጀመርኩት እናቱን መርዳት የጀመረ ሰዓት ነው። እናትን እንደ መርዳት ምድር ላይ ትልቅ ስኬት የለም። እናትህ ትልቅ ደረጃ ላይ አደርሰክ አንተን እያየችህ ስትረዳት በጣም ከዚህ በላይ ስኬት አለ ብዬ አላስብም። በጣም ብዙዎቻችሁ በዚህ ሀሳቤ ተስማማላችሁ ብዬ አስባለሁ። ከዛ ቀጥሎ ደግሞ ያሳካኸው አንድ ስኬት ሃይሚዬን የመሰለች ሴት ወደ ህይወትህ በማስገባትክ በጣም በጣም ትልቁ ስኬትክ ነው። ኦልሞስት ይሄ ሶስተኛው ነው ልል እችላለሁ። ያው ፐርሰናል ላይፍ የሚባል ነገር አለ፣ የራሳችሁ የግል ህይወት። እዛ ላይ በጣም ብዙ ያሳካቸው ነገሮች ይኖራሉ። ግን አንድ ያሳካሁት ነገር ብለህ ስታወራ ትንሽ ስለረበሸኝ ነው። በጣም ብዙ ስኬቶችን አሳክተሃል። በተለይ እናትህን ማገዝ፣ እናትህን መርዳት በመቻልክ በጣም ትልቅ ስኬት ነው ብሩኬ። ይህን ቪዲዮ ስለምታየው ነው እየነገርኩ ያለሁት። ሃይሚ ግን በጣም ደስ ብሎኛል። እንዴት ብሎ በጣም ለሚነግርሽ ቃላት ጠፋ ዋፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ። አልገባችሁም ማለት ሃይሚን ሆናችሁ ስታስቡት በተለይ ሴቶች ትረዱኛላችሁ። በዚህ ደረጃ ፕሮቴክት የሚያደርጋችሁ በዚህ ደረጃ ህይወቱን ለመለወጥ የሚታገል የሚለፋ ወንድ ስታገኙ የሚሰማችሁን ስሜት መቼስ ታውቃላችሁ። በዚህ ሰዓት ሃይሚ በዛ ሁኔታ ውስጥ ነው ያለችው። ብሩኬ የተግባር ሰው መሆኑን ይሄ በቃል ከሚነግራት በላይ በተግባር እንደዚህ እያሳያት ነው። ይኸውላችሁ አንዳንዴ ኮሜንቶቻችሁን አያለው፣ በደንብ ታውቃላችሁ። ኮሜንቶቻችሁን እንደምመልስ እንደማያቸው ታቆኛላችሁ። እና ብሩክ ግን መቼ ነው አፈቅርሻለሁ ብሎ የሚነግራት? መቼ ነው መውደዱን በቃሉ የሚነግራት ብላችሁ በጣም ብዙዎቻችሁ ስትከራከሩ ምናምን አያችኋለሁ። አንድ ነገር ልንገራችሁ፣ ሴቶችም ወንዶችም፣ ፍቅር የሚነገር ሳይሆን የሚኖር ነው። እሺ፣ ፍቅር በተግባር ሲገለጽ ነው ሞር እንደውም ከሶስት ፊደል ቃላቱ በላይ ትርጉም የሚኖረው
ፍሬ የሚኖረው ስሜት የሚሰጠው ፍቅር እወድሻለሁ አፈቅርሻለሁ ከማለት በላይ በተግባር ሲደረግና ሲኖር ነው የእውነት ፍቅር የሚባለውና ብሩኬ ይሄንን ስላሳየኝ የእውነት በጣም ደስ ብሎኛል። ብዙዎቻችሁ ጥያቄያችሁ ይመለሳል ብዬ አስባለሁኝ። ሃይሚ እንኳን ደስ አለሽ። የብሩኬና የሃይሚ ቤተሰቦችና የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማሳያችሁ ወሳኝ ቪዲዮና የማስተላልፈው መልእክት አለኝ። ቴንኪዩ በጣም ነው። ቤተሰቦችንም እያመሰገንኩ ነበር እና እናቴ ጋር ስመጣ ከ2 ሳምንት ከ2 ሳምንት በኋላ በራሴ መኪና ቤተሰቦች ያው እነ ሀብ ምናምን ይሄን ቪዲዮ ያዩታል እርግጠኛ ነኝ። ከኔ በላይ ደግሞ በጣም ደስ ይላቸዋል ብዬ አስባለሁ። በጣም በተለይ ቤተሰብ እናቱ ምን ያህል ደስ እንደሚላት አስባችሁታል? የእውነቴን ነው ውድ ቤተሰቦች። እስቲ ከተሳሳትኩኝ አርሙኝ። ከዚህ በኋላ ለምናገረው ነገር ለስኬታችሁ ከማንም በላይ እንደ እናት እንደ አባት ማለት ስኬታችሁን ማየት የሚያስደስተው ሰው የለም። በዚህ ሰዓት እሙሽዬ ምን አይነት ስሜት ውስጥ እንደምትሆን እኔ መገመት መቼስ በጣም ቀላል ነው። የእውነቴን ነው። ቤተሰብ ከናንተ ስኬት በላይ መደሰቱ መቼስ ይሄ የአደባባይ ሚስጥር ነው። በጣም ነው የሚደሰቱትና የእውነቴን ነው። ምርቃት አበዛህ እንዳትሉኝ። በጣም ስለምወዳችሁ ደስታችሁን፣ ስኬታችሁን፣ ለውጣችሁን ማየት የሚፈልጉ ትክክለኛ የእናንተ ሰዎች ሁሉ ለውጣችሁን ሳያዩ እንዳያመልጧችሁ፣ እንዳያልፏችሁ መልካም ምኞቴን ተመኝቼላችኋለሁ። የእውነቴን ነው። ለሁላችሁም የቻናሌ ቤተሰቦችና ቤተሰብ ሳትሆኑ እያያችሁኝ ላላችሁም ይሁንላችሁ። ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣው እያየንባቸው እየሳቅን እየተማማርንባቸው ስለሆነ ማለት ነው። በዛሬው ዕለት ብሩኬ ትልቅ ስኬትን አሳክቶ እንግዲህ ለኛ ለቤተሰቦቹም ሆነ ለሚወዳትና ለሚያፈቅራት ሚስቱ የልጅነት ወይም በወጣትነት ያሳካውን ስኬቱን አብረው አክብረዋል ማለት ነው። ምንድነው የተፈጠረው የሚለውንና እኔም ዛሬ በጣም ብዙ መናገር የምፈልገውን ነገር ይዤ መጥቻለሁ። እንደተለመደው እኔ እንደዚህ በቪዲዮ እያየውኝ ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የጨረቃ ፋሚሊዎች አሁንኑ ከታች መታያትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ ሐሳብና አስተያየቶቻችሁን በየቪዲዮቼ መሃል ላይ በነፃነትና በጨዋነት ያስቀምጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን እኛ በጣም ሰላም ነን። ያው የትላንትናውን ፕራንክን አልረሳንልም። እኔ ሃይሚ የመልስ ምቱን ትዘጋጅበት ብላችኋል ብዙዎቻችሁ። እኔ በጣም ከባድ ነገር እጠብቃለሁኝ። ነገር ግን ዛሬ በሌላ አስደሳች ቪዲዮ ስለመጣክ እና ደግሞ እንደዚህ ስላየውክ በጣም ደስ ብሎኛል። ጋይስ ዛሬ በጣም ብዙ ማውራው ነገር አለኝ። ብዙዎቻችሁ በትኩረት እንድታዳምጡኝ ይፈልጋለሁ። ዛሬ ደስ በሚል ቪዲዮ ነው የመጣሁት። ማለት በዚህ እድሜ ደስ የሚል ስኬት እኔ እንጃ ከዚህ በላይ ነው ብዙ ማሳካት ፈልገው ከፈጣሪ ጋር እና ከቅመሞ ጋር ማለት ነውና እንደዚህ አይነት መኪና የመግዛት ህልም አለኝ። እንደምታዩት በጣም ነው የሚያምረው መኪናው እና በጣም ነው የሚያምረው መኪናው አይደል? ደስ ይላል። እንደዚህ አይነት መኪና ብገዛ ደስ ይለኛል። ግን ትንሽ 1-3 ቀን ምናምን አይታችሁ ከሆነ ቪዲዮ ስንሰራ ሄድ መጣ ጠፋ ምናምን እያልን ነበር። አንዳንድ ቀን ጋፕ እያደረግን ግን ብዙ ማንገኝበት ቀናቶች አብዝተን ነበር በዚህ ሳምንት ምናምን እና በነዛ ቀናቶች መሀል ውስጥ እኔ ምን እየሰራው ነበር መሰላችሁ? መኪና ልገዛ ባስባስ እያልኩ ነበር። ሲሪየስ ሰራ መኪና ገዝቼ ነው እና እንዴት አያችኋት? መኪናዬን ታምራለች። እኔ ወድጃታለሁ። በጣም ነው የምታምረው። በጣም ይኸውላችሁ አንድ ነገር ልንገራችሁ። በዚህ ሰዓት ኢትዮጵያ ውስጥ የምትኖሩ አንዳንድ ሰዎች ያው ትረዳላችሁ ብዬ አስባለሁ። ራስን መለወጥ፣ ራስን መቀየር እሱ በጣም ቅንጦት ሆኗል። አሁን ላይ በልቶ ማደር ለቤተሰብ ማለት ቤተሰብን ማስተዳደር መቻል ከእጅ ወደ አፍ የሆነ ኑሮ
በጣም እንደ ትልቅ ህይወት እየታየበት ያለበት ሀገር ነው ኢትዮጵያ ማለት ነውና በዚህ እድሜው እንደዚህ አይነት ነገር ማሳካት መቻሉ በጣም አስገርሞኛል። የእውነቴን ነው። ወደ በኋላ ላይ እንግዲህ በጣም ብዙ ነገሮች ይናገራል ራሱ ከራሱ አፍ እንሰማለን። ግን ብሩኬ እንኳን ደስ አለህ አይደለም ምልክ በጣም ጀግና ነሽ በጣም እና አላሰብኩትም ቢሆን በጣም ደስ የሚል ስሜት አለው በወጣትነት የሆነ ንብረት ስትይዙ ምናምን አስቡትና ቤተሰብ ገና አላወቀም እና ይሄን ቪዲዮ ሲያዩት ያላቸውን ፊሊንግ አሁን ሙሽዬ እነን ስታይ ደስ የሚላት ይመስለኛልና ቅመሟን ደግሞ ሰርፕራይዝ ማድረግ ፈልጌ ነው እንደ ሙሽራ አንተን እንደዚህ አድርጌ በጣም እና አበባም ይዤላታለሁ እንደዚህ አበባ አሳስሬ ምናምን የመጣሁት እና እቺ መኪና በጣም ሞዳት አይነት መኪና ናት። ለኔ ተስማማለች። ለኢትዮጵያ የሚስማማ አይነት መኪና ነውና እግዚአብሔር ይመስገን ለዚህ በቅቻለሁ። አመሰግናለሁ። የእናንተም እጅ አለበት። ከኔ ጎን ነበራችሁ፣ አበረታታችሁኝ ነበር እና በተለይ ከምንም በላይ መመስገን ያለባት ከፈጣሪ በታች ሀይሚዬ ናት። የእውነቴን ነው። እኔ ትልቅ ደረጃ እንድትደርሱ ከሚመኙላችሁ ሰዎች መሃል ምናልባት አንዱ ነኝ። የእውነቴን ነው። በጣም ትልቅ ደረጃ እንድትደርሱ ፈልጋለሁ። ከሀይሚ ቀጥሎ በጣም ይኸውልህ እኔ በደንብ አንተም ታውቀዋለህ የተናገርከው ነው። ቤተሰቦቻችሁ በጣም መመስገን አለባቸው። ትልቁን ቦታ ይወስዳሉ ከፈጣሪ ከሀይሚ ቀጥለው ማለት ነውና ቤተሰቦቻችሁንም ስላልረሳችሁና ስላመሰገናችሁ በጣም እኔ የተግባር ሰው እንደሆንክ በጣም እያሳየህ ነው ብሩኬ። በጣም ይመችሽ። እንዴት ብዬ ልንገራችሁ ደስታዬን በጣም ደስ ብሎኛል። አንድ ነገር አሳክቻለሁ በህይወቴ በዚህ እድሜ አንድ ነገር አሳክቻለሁ። ከናት ያሳካኸውማ ብዙ ነገር ነው። እኔ ብሩኬ አሳካምላቸውን ነገሮች አሳካ ብዬ የጀመርኩት እናቱን መርዳት የጀመረ ሰዓት ነው። እናትን እንደ መርዳት ምድር ላይ ትልቅ ስኬት የለም። እናትህ ትልቅ ደረጃ ላይ አደርሰክ አንተን እያየችህ ስትረዳት በጣም ከዚህ በላይ ስኬት አለ ብዬ አላስብም። በጣም ብዙዎቻችሁ በዚህ ሐሳቤ ተስማማላችሁ ብዬ አስባለሁ። ከዛ ቀጥሎ ደግሞ ያሳካኸው አንድ ስኬት ሀይሚዬን የመሰለች ሴት ወደ ህይወትህ በማስገባትክ በጣም ትልቁ ስኬትክ ነው። ኦልሞስት ይሄ ሶስተኛው ነው ልል እችላለሁ። ያው ፐርሰናል ላይፍ የሚባል ነገር አለ፣ የራሳችሁ የግል ህይወት። እዛ ላይ በጣም ብዙ ያሳካቸው ነገሮች ይኖራሉ። ግን አንድ ያሳካሁት ነገር ብለህ ስታወራ ትንሽ ሰረበሸኝ ነው። በጣም ብዙ ስኬቶችን አሳክተሃል። በተለይ እናትህን ማገዝ እናትህን መርዳት በመቻልክ በጣም ትልቅ ስኬት ነው ብሩኬ። ይህን ቪዲዮ ስለምታየው ነው እየነገርኩ ያለሁት። ባሻገር ማለት ነው ዋናዋ እናቴ ናትና እሱን ነው የምለው። ሞር ደግሞ ይበልጥ ብዙ ለመንቀሳቀስ አዲስ አበባ ውስጥ ታውቃላችሁ የታክሲም የራይድ ነገር ያለውን ነገር ታውቃላችሁና እኔ እድለኛ ነኝ በእውነት በዚህ አጭር ጊዜ ውስጥ ስኬታማ ሆኛለሁ። አንዳንዴ ድምጽ አልባ ሚሳኤላ የሚባለው ምንም ሳናሳይ ምንም ነገር ኩሽ ሳናረግ ነው ይሄን መኪና ገዝቻለሁና አስቡት ሀይሚ ምን አይነት ፊሊንግ ውስጥ እንደምትገባ አታምንም። አሁን እንደዚህ አስቡ የሚያክል መኪና ገዝቼ ምናምን የሀይሚ የሆነ ፊሊንጓን አስቡት። እኔ ምን እንደምትል በጣም እስከምሰማ ጓጉቻለሁ። ለማንኛውም ደግሜ እናገራለሁኝ በጣም ትልቅ ሰክሰስ እና ትልቅ ስኬት ነው ያሳካኸው። እንኳን ደስ አለክ። ይሄን ደስታህን እስቲ ሀይሚ ትምጣ ምን እንደምትል እንስማ። አንተ ፍጹም ነህ የክፋት ደስታ ነይና እስቲ በእናትሽ ድላችሁን አክብሩ። የእውነት ከባልሽ ጋር ነይና ድላችሁን አክብሩ። በጣም ትልቅ ስኬት ነው ያሳካችሁት። እንኳን ደስ አለሽ። አበባ ከሰጠሽ ተመልከቱ። በዚች ነገር የምትደሰት ልጅ ይሄ ስጦታ ስታየው ምን ትል ይሆን? ተመልከቷት። መኪና ገዝቼ ማለት ንገራ። አረ ምን ማለት አላስጨነቃት እኔ እያለች ገዛው መኪና። አረ መኪና ገዛ ይላል እንዴ? ማስቲካ መሰለው እንዴ? ማስቲካ መሰለው እንዴ? ደስ ይላል። አታምኚኝም? አረ እኔ እንደዚህ አይነት ትልቅ ነገር አላምንም። አይታችኋል። ኮንፊደንስ የላትም በል። አይ አይደለም እኔ እኮ ድሪም ይላል ቲሸርቱ ለራሱ። አንተ አላነበብኩትም ነበር። ገዝቻለሁ መኪና። እስኪ ማለልኝ ማርያም እግዚአብሔር በኢየሱስ ስም ማርያምን አለ እግዚአብሔርን።
እስቲ ሁላችሁም አንዴ ለብሩኬ የእውነት ይኸው እኔ ለብሩኬ አጨብጭብ ያለው በቃ ለብሩኬ አጨብጭብ ያለው። ሃይሚዬ እንኳን ደስ አለሽ። የእውነቴን ነው ውድ ቤተሰቦቼ፣ ደስታችሁን፣ ስኬታችሁን፣ ለውጣችሁን ማየት ከሚወድ ሰው ጋር ሳቃችሁ ከሚያስቀው ሰው ጋር ሁሉ እንዲያደርግላችሁ መልካም ምኞቴ ነው። አሜን በሉ። ዋ ከአሜን ይቀራል የኔ ቃል ታቋታላችሁ። እና ደግሞ በደስታቸው ደስ ያላችሁ እስቲ ላይኳ ጋር እንገናኝ። ኮሜንት ላይ ስሜታችሁን ጻፉላቸው። ሁለቱንም ሜንሽን አድርጌያቸው ነው ይሄን ቪዲዮ ምለቀው፣ ያዩታል። ግን በጣም ደስ ብሎኛል። እንዴት ብሎ እንደሚነግርሽ ቃላት ጠፋ አፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ። አልገባችሁም ማለት ሃይሚን ሆናችሁ ስታስቡት፣ በተለይ ሴቶች ትረዱኛላችሁ። በዚህ ደረጃ ፕሮቴክት የሚያደርጋችሁ በዚህ ደረጃ ህይወቱን ለመለወጥ የሚታገል የሚለፋ ወንድ ስታገኙ የሚሰማችሁን ስሜት መቼስ ታውቃላችሁ። በዚህ ሰዓት ሃይሚ በዛ ሁኔታ ውስጥ ነው ያለችው። ብሩኬ የተግባር ሰው መሆኑን ይሄ በቃል ከሚነግራት በላይ በተግባር እንደዚህ እያሳያት ነው። ይኸውላችሁ አንዳንዴ ኮሜንቶቻችሁን አያለው፣ በደንብ ታውቃላችሁ። ኮሜንቶቻችሁን እንደምመልስ እንደማያቸው ታቆኛላችሁና ብሩክ ግን መቼ ነው አፈቅርሻለሁ ብሎ የሚነግራት? መቼ ነው መውደዱን በቃሉ የሚነግራት ብላችሁ በጣም ብዙዎቻችሁ ስትከራከሩ ምናምን አያችኋለሁ። አንድ ነገር ልንገራችሁ፣ ሴቶችም ወንዶችም፣ ፍቅር የሚነገር ሳይሆን የሚኖር ነው። እሺ፣ ፍቅር በተግባር ሲገለጽ ነው ሞር እንደውም ከ3 ፊደል ቃላቱ በላይ ትርጉም የሚኖረው ፍሬ የሚኖረው ስሜት የሚሰጠው ፍቅር እወድሻለሁ አፈቅርሻለሁ ከማለት በላይ በተግባር ሲደረግና ሲኖር ነው የእውነት ፍቅር የሚባለውና ብሩኬ ይሄንን ስላሳየኝ የእውነት በጣም 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 ደስ ብሎኛል። ብዙዎቻችሁ ጥያቄያችሁ ይመለሳል ብዬ አስባለሁኝ። ሃይሚ እንኳን ደስ አለሽ። ቴንኪው በጣም ያው ቤተሰቦችንም እያመሰገንኩ ነበር እና እናቴ ጋር ስመጣ ከ2 ሳምንት ከ2 ሳምንት በኋላ በራሴ መኪና ውድ ቤተሰቦች ያው እነ ሀብ ምናምን ይሄን ቪዲዮ ያዩታል እርግጠኛ ነኝ። ከኔ በላይ ደግሞ በጣም ደስ ይላቸዋል ብዬ አስባለሁ። በጣም በጣም በተለይ ቤተሰብ እናቱ ምን ያህል ደስ እንደሚላት አስባችሁታል? የእውነቴን ነው ውድ ቤተሰቦች። እስቲ ከተሳሳትኩኝ አርሙኝ። ከዚህ በኋላ ለምናገረው ነገር ለስኬታችሁ ከምንም ከማንም በላይ እንደ እናት እንደ አባት ማለት ስኬታችሁን ማየት የሚያስደስተው ሰው የለም። በዚህ ሰዓት እሙሽዬ ምን አይነት ስሜት ውስጥ እንደምትሆን እኔ መገመት መቼስ በጣም ቀላል ነው። የእውነቴን ነው። ቤተሰብ ከናንተ ስኬት በላይ መደሰቱ መቼስ ይሄ የአደባባይ ሚስጥር ነው። በጣም በጣም ነው የሚደሰቱትና የእውነቴን ነው። ምርቃት አበዛህ እንዳትሉኝ። በጣም ስለምወዳችሁ ደስታችሁን፣ ስኬታችሁን፣ ለውጣችሁን ማየት የሚፈልጉ ትክክለኛ የእናንተ ሰዎች ሁሉ ለውጣችሁን ሳያዩ እንዳያመልጧችሁ፣ እንዳያልፏችሁ መልካም ምኞቴን ተመኝቼላችኋለሁ። የእውነቴን ነው። ለሁላችሁም የቻናሌ ቤተሰቦችና ቤተሰብ ሳትሆኑ እያያችሁኝ ላላችሁም ይሁንላችሁ። ዛሬ ልዩ ዕለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው። የእውነቴን ነው የምነግራችሁ። በጣም ደስ ብሎኛል በዛሬው ቪዲዮ። እኔ እንጃ ሃይሚዬም ብሩኬም ቤተሰቦቻቸው ጓደኞቻቸው በጠቅላላ እንኳን ደስ አላችሁ። በጣም ቀላል ስኬት አይደለም። ቅድም በጣም ብዙ ነገር አስረድቻችኋለሁ። በዚህ ሰዓት ኢትዮጵያ ውስጥ እዚህ ሀገራችን ባለችበት ሁኔታ እንደዚህ አይነት ስኬት ማሳካት በጣም በጣም ቀላል ነገር አይደለም። ብሩኬ እንኳን ደስ አለክ። በጣም ብዙዎቻችሁ ደስ እንዳላችሁ እርግጠኛ ነኝ። በኮሜንት ላይ ንገሩኝ። ለዛሬ የነበረኝ ቪዲዮ የተመለከታችሁትን ይመስል ነበረ። እንደተማራችሁበት፣ እንደተዝናናችሁበት፣ እንደሳቃችሁበት ምንም ጥርጥር የለኝም። እስካሁን ድረስ ቆይታችሁ ሰብስክራይብ ሳታደርጉ እያያችሁኝ ያላችሁ አሁኑኑ
ሰብስክራይብ የምትለዋን ምልክትና የደውል ምልክቷን እየነካችሁ ይሄንን ድንቅ ፋሚሊ ተቀላቀሉ። አትጸጸቱበትም፣ አትቆጩበትም። እንዲሁም ቪዲዮውን አንዳችሁም ሳትቀሩ ላይክ እያደረጋችሁ ሐሳብ አስተያየቶቻችሁን በቪዲዮ ላይ ምን ልጨምር፣ ምን ልቀንስ፣ ምን ላስተካክል እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።